ከብዙ ወንዶች ጋር ተኝቻለሁ። ዘሪቱ ከበደ የፈለጋችሁትን ነገር አድርጉ። ስለሷ ተጨነቁ። ሴት ላይ አትቁሙ እንዴ። ነገር ባይንሽ ነገር ምንድነሽ አንቺ? ከየት ሆስፒታል ያመለጥሽው? በነገራችን ላይ ፊትሽ ላምሮሽ ህንዱ ነው። በነገራችን ላይ ውጥር ነጥር ምን አመጣው ባልኩሽ ፍቅር ለባሌ ሚስት ለሆንለት አልቻልኩም ያስባላትን ታሪክና ሌሎችንም ሚስጥሮች ልናስደምጣችሁ ነው። ጓደኛ የምታረጉትን ማወቅ ብቻ ነው። ጓደኛ ሆኑ። ሰላም እንዴት ናችሁ ቤተሰቦች? ዛሬም በመነፋፈቅ በፍቅር ተገናኝተናል። ያልሞተ ሰው እንግዲህ የትም አይሄድም። የእናንተ ፍቅር አጥወልውሎ ከየትም ይዞት ይመጣል። ግን ሌባ አይሁንባችሁ። ሌባ ላመሉ ዳቦ ይልሳል እንደሚለው ተረት አንድ ወንድማችን እንግዲህ ተግባራዊ አድርጎ አሳይቶናል። ሊሰርቅ ገብቶ በሩ ሲቆለፍበት ቁርሱን የበላው ሌባ መነጋገሪያ ሆኗል። ነገሩ እንደዚህ ነው። አንዲት እናት ከ6 ዓመት ልጇ ጋር ተተኛና ለሊት 11 ሰዓት ለሰላት በተነሳችበት ሰዓት ይህ ልጅም ወደ ቤቷ ይገባል። ይህንንም ያስተዋለችው እናት ቀስ ብላ ልጇን ይዛ ወደ ውጭ በመውጣት እዚህ ልጅ ላይ ተቆልፈበታል። ይህ ልጅም እንግዲህ መግቢያ መውጫ ሲያጣ ተንከራቶ በስተመጨረሻ ለቤተሰብ የተዘጋጀውን ቁርስ ጢጥ ይለዋል። ከዛ በኋላ ይቺም እናት ፖሊስ ጠርታ በሩን አስከፍታ እንግዲህ አስይዘዋለች። የሚያስገርምና የሚያሳዝን ጉዳይ ሆኖ ነው ያገኘዋለሁ። ልጁ እንደምታዩት ህፃን ልጅ ነው። በእንደዚህ አይነት ተግባር ላይ መሳተፉ ስለዚህ ዘመን በጣም ትልቅ የሆነ መልእክትን የሚያስተላልፍ ጉዳይ ሆኖ ነው ያገኘዋለሁ። ሰሞኑን በወጡ ጥናቶች መሰረት 60% የኢትዮጵያ ሕዝብ ስራ አጥ መሆኑን በትክክል ማረጋገጫ ተገኝቶለታል። እነሆ በአዲስ አይነት የኢቲኤም ማጭበርበር ሌቦች ቫዝሊንን የኢቲኤም ታፕ ተግባር በመጠቀም የባንክ አካውንቶችን ባዶ ያደረጉ ነው። ሌቦች የካርድ ማስገቢያው ላይ ቫዝሊን በማፍሰስ ደንበኞች ካርዳቸውን በታፕ እንዲጠቀሙ ያስገድዷቸዋል። የባንክ ስራ አስኪያጁ እንደተናገረው ታፕ በማድረግ ገንዘቡ ከወጣ በኋላ የግብይት መስኮቱ ክፍት ሆኖ ይቆያል። ስለዚህ ደንበኛው መስኮቱን ሳይዘጋ ከሄደ ሌባው በቀላሉ ወጥቶ ተጨማሪ ገንዘብ ምን ማድረግ ይችላል? ማውጣት ይችላል። በዚህ የኢቲኤም የታፕ ተግባርን የተጠቀመ ሁሉ ከሄዱ በኋላ አካውንታቸው ባዶ ሆኖ አግኝተውታል። ካርዴን አስገባው ብላ አልሰራልኝ ብላ ጠይቃለች። አንድ ሰው ካርድሽን ታፕ ማድረግ ትችያለሽ ብሎ ይነግራታል። ሰርቶ ከዛን ገንዘቧን አውጥታ ሄደች። በማግስቱ ለምንድነው አካውንቴ $1000 የቀነሰው ብላ ስትጠይቅ ተጨማሪ 3 ጊዜ ገንዘብ እንዳወጣች አወቀች። በኢቲኤም ሰልፍ ላይ ከማንም ጋር እንዳታወሩ ጥንቃቄ ማድረግ እንዳይረሳ። እንዲህ አይነት ማጭበርበሮች ተስፋፉ ስለሆነ ነው እንደዚህ አይነት ዜናዎች መውጣታቸው በእርግጥ ሌሎቹንም ሌቦችም ሊያነቃ የሚችል መረጃ ሊሆን ይችላል። ነገር ግን እናንተም ቀደም ብላችሁ 30,000 ቤተሰቦች አላችሁ። እንግዲህ እናንተ ቀደም ብላችሁ የራሳችሁን ጥንቃቄ እንድትወስዱ ነው ይሄንን ቪዲዮ ያጋራውላችሁ። በቀጣይም እንግዲህ ቴዲ አፍሮ መዝሙር አወጣ እየተባለ ብዙ አይነት መረጃዎች እየተሰሙ ይገኛሉ። ብዙዎችም ደስታቸውን እየገለጹ ይገኛሉ። ነገር ግን ስህተት መሆኑንና ጥሩ ተግባር አለመሆኑን መግለጽ እፈልጋለሁ። ታዋቂው ድምጻዊ ቴዲ አፍሮ የጴንጤ መዝሙር አወጣ። ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት አዳምጡት። ግርም የምትሉኝ የሆነ ታዋቂ ሰው ስታዩ ደስ የሚላችሁ ነገር በቃ በቃ ይሄ ኤአይ ነው። እሺ አርቲፊሻል ኢንተለጀንስ ይባላል። ብራዘር ቴዲ አፍሮን አመሳስሎ የሚሰራ አርቲፊሻል ኢንተለጀንስ ዘፈን ወይ በለው ወይ ዘፈን ነው ባጭሩ። ስለዚህ ቴዲ አፍሮ ኦርቶዶክስ ነው። መጽሐፍ ቅዱስ እንደሚያዘው ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም። እግዚአብሔር ሲፈቅድ ቴዲ አፍሮ ንስሐ ገብቶ የኦርቶዶክስን ነው የሚዘምረው። በኤአይ አትደሰች። ዋና ሐሳቡን ጠቅለል አድርጌ ለመናገር ያክል ቴዲ አፍሮ ለየትኛውም ሃይማኖት ዘመረም አልዘመረም የሚጨምርላቸው የሚቀንስላቸው ነገር የለም። ስለዚህ ምን አመጣው ይህንን የውሸት ዜና ብታቆሙትና በአግባቡ ነገሮችን ብትረዱ ጥሩ ነው ብዬ አስባለሁ። ይቺን ሀገር ማን አጀንዳ ትጭ ብሎ እንደመከራት አይታወቅም። አንድ ወንድማችን ደግሞ የራሴ ፊደል ይዤ መጥቻለሁ ብሎ ብቅ ብሏል። እስቲ ልጁን ስሙትና ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።
ትወክልናለች። ኢትዮጵያንስ ይሄውን ማንዴላ ነው የሚወክለው። ይሄ ማንዴላ ነው የሚለው። በቃ ስሙ ጻፍኩት። የኔ ስም ጻፍልኝ። ቦጋለ ቦጋለ መሳቅም ትችላለህ። ሁሉም ነገር ይቀያየራል። ስያሜው መጀመሪያ እንደውም አብይ አልፋቤት ሲባል እንደነበር ነው መረጃ አለኝ። እንዴት አብይ አልፋቤት ትላለህ? እንዴት አብይ ትላለህ? ወርሳማን ለምን መለስ አትልም? ግራ የሚያዛቡ 8 ሀ ነው ያለው በአማርኛ ፊደል አጠቃቀም። ለመነጋገር ብቻ አይደለም ለጥናትም የማይመች አይነት ነው። ስለዚህ ለፊደሎቹ ስም ያወጣው በጀግኖቹ። ስለዚህ ፍርዱን ለተመልካች ትቻለሁ። ማን ነው የምንለው? ምለው በልኝ። ስንት ናቸው? ካንተ አንቺ የሚያውቀዋል? በፓን አፍሪካን አጠራር ጣይቱ። ፊደሎቹን ግን ኢሳያስ ከየት ያገኛቸው? ከመለስ መንግስቱን የመረጥበት ምክንያት እኮት የኢትዮጵያ የምዕራብ ንብረት ባለስልጣን ነው አስመዝግቤዋለሁ። ሊዘርፉ ጥረት አድርጎ ነበር የሚል ነገር ሰማሁ። ከዛ በኋላ አፍሪካን ዩኒየን ገባለሁ የሚል ግምት አለኝ። ለካ ሁሉም ሰው የራሱን ቋንቋ የራሱን ፊደል መምረጥ ይችላል። አሁን አንዴ ማቀው እንደ ማህበረሰብ እኮ እዚህ ጋርም ያለ ነው እዚህ ቪዲዮ ላይ ያለን ህዝቦች የሆነ ነገር ልንመሰርት ይገባል። ምን ትላላችሁ? ኮሜንት ሴክሽኑ ላይ እስኪ ኮሜንት ማድረግ የምትችሉት ሌላ የወፍ ቋንቋ የሚሆን ኮሜንት አድርጉና እንዝናናበት። አላሙዲን ሳሳትብሻል እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ ተሸጠ የሰውነት ንገሪና እንጂ ንገሪና። እኔ አርመዋለሁ ሲጀመር እንደዚህ ደስተት ይታረማል። አይ ገንዘብ ምን ያላርም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። ቀልድ ነው። ወደ ቁም ነገሩ ስንመለስ ግን እንደዚህ አይነት ቪዲዮዎች ብዙዎቻችንን አዳፕት እያደረጉን ይገኛሉ። አይምሯችንን እየቀየሩት ይገኛሉ። ገንዘብ ለማግኘት ምንም ነገር ማድረግ ስርዓት የሌለው ነገር ማለት ነው። እስኪ ይሄንን ቪዲዮ ሰምተነው እንመለስ። ምን አስጨነቀው? ንገሩኝ። ጡታችሁን ከፈለጋችሁ ጡታችሁን አሳዩ፣ ሆዳችሁን አሳዩ፣ ጀርባችሁን፣ ብብታችሁን አሳዩ። የፈለጋችሁትን ነገር አድርጉ። ስለሷ አትጨነቁ። ሴት ላይ አትቁሙ እንዴ። ጸጉሬ እኮ ነበር። ምንድነሽ አንቺ? ከየት ሆስፒታል ያመለጥሽው? ምን አይነት ሰው ናት እቺ? ደግሞ መጣችብን በበላላ ተናገርሽ በቃ ማለት ነው። አንቺ ቤት በነገራችን ላይ ፊትሽ ለአምሮሽ ህንዱ ነው። በነገራችን ላይ እንደዚህ መስለሽ ራሱ ያልተጠበሰ ጀበና መስለሽ አርቲፊሻል ተወጣጥረሽ ራሱ ፊትሽ ያምራል ካምሮሽ። በጣም ኮሽታ አለብሽ። እኩዮችሽን ንቁሻል እኮ ታናናሾችሽን ደግሞ ታበላሻለሽ። የኛንም ታናናሾችን የምታበላሽው ምን አይነት የፈረስሽ ሰው ነሽ አንቺ? ሴት ሆነሽ ሞተሽ ነው አንቺ ቤት ደግሞ ጸጉሬ ሊወልቅ ነው ያለሽ። መጀመሪያ እንደዚህ አይነት ጭንቅላት ላይ መቀመጡ አይገርምሽም? ሰሞኑን የአምለሰትና የቴዲ አፍሮን ቪዲዮ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ታዲያ ከሱ ጋር ተገናኝቶ ያለውን ታሪክ ታውቁታላችሁ ወይ? ማራኪ የሚለው የቴዲ አፍሮ ዘፈን እንዴት ተጻፈ፣ ለምን ተጻፈ የሚለውን መስማት ወይም ማወቅ የምትፈልጉ እያዳመጣችሁ ሌሎቻችሁ ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይህንንም ቻናል ሰብስክራይብ እያደረጋችሁ ወደ ቪዲዮ። ስንቶቻችሁ ናችሁ ከግጥሙ በስተጀርባ ያለውን እውነተኛ ታሪክ የምታውቁት? የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ወይንም የቴዲ አፍሮ ባለቤት የሆነችው አምለሰት ሙጬ በወቅቱ ከባድ ደረጃ የደረሰ የቶንሲል ህመም ያጋጥማትና ኬንያ ለሰርጀሪ መሄድ ይኖርባታል። በዛም ጊዜ ቴዲ አፍሮ ከሀገር መውጣት የማይችልበት ሁኔታ ውስጥ ገብቶ ነበር። እናም የኤሚ ከሀገር መውጣት ግዴታ ስለነበር ቴዲ አፍሮ እዚህ ቀርና እሷ ከሀገር ትወጣለች ለሰርጀሪ ማለት ነው። ያም ወቅት ለቴዲ አፍሮ በጣም ከባድ ነበር። ቀኑን እንደምንም ብሎ ያሳልፍና ሌቱን ሲያነባ ያነጋል። ያ ጊዜ ነበር የማራኪ ግጥም እንዲወለድ ምክንያት የሆነው። በምስራቅ ፀሐይ ወጥቶ እስኪፈካ ሰማይ ካንሶላው ገብቼ እኔ አልተኛም ብታይ በናፍቆትሽ እምባ የራስ አልጋዬ ካላንቺ አቅቶኛል ማደር ለብቻዬ
ማራኪዬ ማራኪዬ አንቺ ልቤ ጉዳይ መልሹኔ ካይኔ ላይ ነው ሌት ቀን እውነት እላችኋለሁ ፍቅር እንዴት እንደሚጥለን አናውቀውም ሁላችንም ማለት ነው። ይሄንን የምታውቁ ሰዎች እስኪ ኮሜንት ላይ ሐሳባችሁን እየነገራችሁ እኔ በግሌ እንግዲህ እንዴትም ራሳችንን ብንቆጣጠረው መምጣቱ የማይቀር ነገር ነው። ታዲያ ቴዲ አፍሮ ንጉሱ ተብሎ በማህበረሰቡ ደረጃ እውቅናን የተሰጠው አንድ ግለሰብ በአንድ ሴት ምክንያት ሌትም ቀንም ፊቱ ላይ ስትመላለስ ምን አይነት ልቦና ያለው ሰው እንደሆነ ያስረዳል። የሷንም እድለኛነት ወንዶች ማለት ነው ከ21 ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዳሁት ነገር ነው። እግዚአብሔር በቃ አሁን ወንድሜ ጊዜም የለውም ምግብ የሚበላበት ምግብ እንኳን በስነ ስርዓት እንኳን አይበላም እግዚአብሔርን አይበላም እና ቤቱ ሄጄ ምንም ቤቱ ባዶ ነው በቃ ምንም ነገር የለም ገብቶ ማረፊያው ብቻ ነው ያለውና ግን ቤተሰቦቹ እንዳይጎሉበት እንዴት እንደሚጨነቅ ምናምን አንድ ስለኛ የሚያስብ ሴት ታገኘ ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው ምናምንና ትክክል በጣም ነው የምታሳዝኑት። እኔ እግዚአብሔር ወይ ብላ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማሮች ማርያም ያልፋል ኪዳነ ምሕረት አለ አሜን አለ በቃ ፊል ያሩት እና አይዟችሁ በቃ አይዟችሁ አረ ልቤ ነካችሁ አንተ ልታስለቅ ደግሞ ደባል ታይ አጀል እና ደግሞ እንደኛ አይነት ጠንካራ እህትና ሚስት ደግሞ ካላችሁ ድል አዎ ይኖረናል አይዞ ምን ልስተሽ ምን ትሆኚልኝ ምን ልሆንልሽ ወይኔ ራኬብ አለማየሁ የሰከላ ሾው ፕሮግራም ተረክባለች። ከዚህ በፊት በኢቢኤስ የምናውቃት ራኬብ አለማየሁ አሁን ደግሞ በአባይ ቲቪ የሚተላለፈውን ሰከላ ቶክ ሾው እንደምትመራ ሰምተናል። ከዚህ በፊት ይሄን ፕሮግራም የምትመራው ትግስት ነበረች። አሁን ግን ትግስትን በራኬብ ተተክቷል ማለት ነው። ከመጪው እሑድ ጀምሮ ፕሮግራሟን የምትጀምር ይሆናል። ራኬብን ብዙዎቻችን በኢቢኤስ ቲቪ እናውቃታለን ብዬ ገምታለሁ። እንደማትረሷት ተስፋ አደርጋለሁ። ቅርብ ጊዜም አንዳንድ ቦታዎች ላይ ስትታይ ነበር። ኢቢኤስ ቲቪ ላይ ካሉ ሾዎች መካከል የመጀመሪያውን የሚይዘው የሰይፉ ሾው ባለቤት ሰይፉ ፋንታው ደስ በሚል ሁኔታ አፍሪካን አቀፍ በሆነ ሽልማት ተሸልሟል። ሽልማቱንም ለመቄዶንያ አበርክቷል። እንደዚሁም ደግሞ አትሌት መሰረት ደፋር ለእናት ይሁንልኝ ሽልማቱ ስትል ቃሏን ተናግራለች። ከዘፋኝም ጋሽ ማሙድ አህመድን ያማከለው ይሄ ሽልማት ብዙዎችን አስደስቶ ኢትዮጵያውያንን ከፍ አድርጎ አሳልፏል። አላማዬ እዩ ጩፋ እንግዲህ እነዚህ ልጆችን ትንሽ እንዲያግዘኝ ይፈልጋለሁ። አሁን እነሱን ሳግዛቸው በቃ ላይ ከተርፎብኝ it's just ደስታ ይሰጠኛል። ገንዘብ አግኝቼ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን የሆነ ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይሻቸው ሄድኩኝ። ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። ትንሹ ልጅ ማለት ነው። እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ገባችሁ? ይሄ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩት። በጣም ምንም የማይደራለት ልጅ ነው። በጣም የሚያኮራኝ የምወደው ማለት ነው። ሲሪየስሊ እና ሮጥ ጀመረ። እኔም ልጅ ሮጠ ይጠፋብኛል ብዬ ከሱ ኋላ ነው። እንደዚህ አስከብሮ የሚያስከብር ልጅ ይስጣችሁ። በእነዚህ ልጆችም ምክንያት አዶናይ ቅልብ በሚል በመስከረም ቅልብ በሚል ሽልማትን ተቀብሏል። እናቴ በስተዋል ሰርጋ ማን ነው አነሳ ከዚህ በታኛ ሚስን ሰጪው ሸትን ደምዳሚ ዱርዬ ብሎ አስወሪ ገጋሚ የሙልፈላት ብቻ ተሳ አጃዲ የኔ ልጅ በስተዋል በሳቢ ራሱ ቤት ውስጥ ምንም የሚቀመስ ነገር የለም። ሳንቲም ካለ እስቲ ትንሽ ስጠኝ። አቦ እኔ ብር የለኝም አጨቅጨቅኝ። እሺ ምን አይነት ቤት ነው እዚህ ቤት? የለኝም ማለት አንተ እንደሆነ ልማድህ ነው። እዚህ ልጆች ምን ላርጋል? ህሊና ሲያጣሰዳ ወርቅ አልማዝ ሞልቶ ሳይተኙ ማደር ሊሆን ከራስ ተጣልቶ ከዚህ ሁሉ ቅጣት ይሻላል። ሄሎ ቤት
የኔ ልጅ እኔ ነኝ። እንዴ ማዘር ሰላም ነው? ደህና ነኝ ልጄ፣ እንዴት ነሽ? ማሚ ድምጾት በሰላም ነው? ግን ምን ልጄ ሁሉን ነገር እንደምታውቂው ነው። እሺ በቃ እኔ እንደምሆን አደርጋለሁ። ጨናቁ በቃ እሺ፣ በኋላ መጥቻ ቀብሎታለሁ። ለማንኛውም መጥቷል፣ አናግሪው። እኔ ቅድም የጠየቅኩን ብር እኮ አላከልኝም። በቃ አሁን ልትልሻለሁ። እሺ አንተ ባቡቲ ቆየህ እኮ እስካሁን ምንድነው? እንዴ ማዘር ሰላም ኖት? ሰላም ነው ልጄ። እሺ መጣሁ። አይ ልጄ ለእናትህ መሆን አቃተክ? ቆይ አንተ አሁንም ጃኬት ረስተህ መጣክ? አሁ በቃ እንመለስ። ፈጣሪ አንቺን ባይሰጠኝ ኖሮ ምን ይውጣኝ ነበር? ማዘር እንደዛ ይበሉ። ማንኛውም እቺን ያዟት። ጉዳዩ ድራማ ነው፣ ግን በጣም የሆነ ውርር የሚያደርግ አይነት ታሪክን ይዞ የመጣ ድራማ ነው እና ምን አስተዋልኩኝ፣ እንደዚህ አይነት ጥሩ ፍቅረኛ ባያገኝ ምን ሊሆን ነው? እናቱስ ምን ልትሆን ነው? ጓደኛ የምታረጉትን ማወቅ ብቻ ነው። ጓደኛ ሆኑ ጦጣና አዞ። አንድ ቀን ቤቷ ሄዳ አዞ ለእናትና ለአባቷ ጦጣ እኮ ጓደኛዬ ነች፣ ጦጣ እኮ ጓደኛዬ ነች። እስከዛሬ እንዴት አትነግሪንም? ምን ነው የጦጣ ልብ እኮ ያዞ እድሜ ያረዝማል እና ጥሪያትና አርደሻት ልቧን እንበላለን። ጓደኛዬ እኮ ነች። ከኛ ትበልጣለች? ለወጧት። አንድ ቀን ጦጣን ተጫወቱና ለምን ቤታችን አላሳይሽም? የት ነው ቤታችሁ? ይሄን ባህሩን ካለፍን በኋላ ወደ ዳሩ ላይ ደስ ይለኝ ነበር፣ ዋና ግን አልችልም። ምን ችግር አለ? እኔ ጀርባ ላይ ቁጭ ብለሽ እንሄዳለን። ባዞ ጀርባ ላይ ሆና መሄድ ጀመረች። መሃል ባህር ላይ ሲደርሱ እንግዲህ ጓደኛዬ ነች፣ እውነቱን ልንገራት አለች። ጦጢት እውነቱን ልንገርሽ፣ እናትና አባቴ የጦጣ ልብ እድሜ ያረዝማል ስላሉ አርደንሽ ልንበላ ነው። አርደንሽ ዋና አልችልም ብላታለች። አትመለስም። በቃ እንደሱ ነው። አዎ ጉድ ሰራሽኝ አዞ፣ ጉድ ሰራሽ። ምን ነው ልቤን አላመጣሁትም? እንመለሳ። አሁን እንመለስ። ተመለሱ። ጦጣ ዛፉ ላይ ወጣች። ነይ እንሂድ። አገኘሽው? ነይ እንሂድ። አዎ ልቤን አገኘሁት አዞ፣ አሁን አልሄድም። ልባችን ይመልስልን። መምህር ያስተማሩንን በአግባቡ ለመረዳት ያክል ቀጣዩን ቪዲዮ ልጋብዛችሁ። ያው የምግቡ ሂሳብ አንድ መታጠቢያ ቤት ደርሼ ልምጣ። እሺ እቺ ያስጠላትም እንዴ? የሆነ ጊዜ ላይ ተጋብዘን ስለነበር እድሜ ልኳን እንጋብዛት ነው እንዴ? ትሽ እኔ ራሱ እንዴት እንዳስጠላችኝ ቆይ እንሰራላታለን። ሁሉም የድርሻውን ያወጣል። እሺ ብሮ እናንተ ያስጠላችሁም እንዴ? ጊዜ ፊቱን አዝሮባት እንጂ የሁላችንም የሚሳም ቆልፎ የነበረችው እሷ እንደነበረች ታውቃላችሁ። በተለይ ደግሞ አንተ እዚህ ለመብቃት ምክንያት እሷ ናት። አፈም ሞልተህ ስለሷ እንደዚህ ትናገራለህ? አዎ ግን ነበር ወይ እንዲህ ከምትቆርቆርላት ከፍለላት ከተደበቀች በሽንት ቤት አታወጣትም? ለሷ ከዚህም በላይ ይገባታል። ለሷ እንደዚህ ከሆናችሁ ለኔማ አሰብኩት። ጆ ብሩ እኮ አልሞላም። ለዚህ ነው እንደሚያቀራራው። ማንሽ እናት ቶይሌት ያለችው ልጅ ጥሪያት። እንዴ ምንድነው? ዝም በል። ዛሬማ ጉድ ነው ምን ሰራት? ኧረ ተያታ በዛ ነው። እውነቱን እኮ ነው። ለዚህ ያበቃችን እሷ ናት። ያኔ ትዝ አይልሽ? ወሬ እየረዳችክ መስሎ ነው እንዴ? ለጠፋ አርጋ ቤታችነትህን እያሳየች ነበር። ቢሆንም ግን ይቅርታ ቆየው አይደለ እንዴ? ጆ ሄዷል። እናስቀምጠው። ይሄ ይደርስብናል። ይሄ ወይኔም ያንቺስ? እየቀለድሽ ነው? ነገርሽ ጋብቻለሁ ብለሻል እንዴ? ከቤት ያስወጣሽኝ? ወይኔ እኔ ማር፣ አሁን እኮ ነው ኪስ የማየው። ይሄን ብቻ ነው ይዤ ወጣሁት። እኔ ለእናንተ እንደዚህ ነበርኩ? ብር ባለኝ ሰዓት እኮ ለእናንተ ሰስቻለሁ። እሺ አሁን ምን አድርጊያችሁ ነው? እሺ ምንድነው የሚሻለው? ወይ ካላችሁ አበድሩ። የሚሻለውማ የኔ ቆንጆ ወደ ጓሮ ገብተሽ እንጨት መፍለጥ ወይም ካዘኑልሽ በዚህ ቆንጆ እጅሽ ዕቃ ማጠብ
ና ተነስኒ የጀንበር ግባት ሄዳ ነበር እንዴ? አዎ ግን ብር ጎሎኝ የቴም ብር ላውጣ ነበር የሄድኩት። እንዴት ስራቸውን እያዩ ዝም ብዬ እሄዳለሁ? ጓደኛዬ እኮ ነሽ። የዛሬውን አይደለም ማለት ህይወት ፊቷን ብታዞርብሽ እኔ ግን አላዞርም። ትላንት ያመኑት እኛ ግን አለ ሳይለየን ወረት ምንም ብናደርግ ምንም ብንሳሳት ጥለው ለማይጥሉን ጓደኞቻችን ወንድሞቻችን ብለን ለምንጠራቸው ሰዎች ሁሉ ምስጋና አቀርባለሁ። ከብዙ ወንዶች ጋር ተኝቻለሁ። ዘሪቱ ከበደ የቀድሞዋ ባላጭር ጸጉሯ ቀንቃኝ ያሁኗ መንፈሳዊቷ ዘማሪ ዘሪቱ ከበደ ይህንን ቃል ደፍሮ ሊናገር የደረሰበት ምክንያት ዘሪቱ ሰሞኑን ባሳተመችው መጽሐፏ ላይ የተናዘዘችው ኑዛዜን መሰረት አድርጎ ነው። ዘሪቱ በአፍላነት እድሜዋ ወላጅናቷ ራሷን ከጾታዊ ጥቃት እንድትጠብቅና ትኩረቷን ህልሟና ስኬቷ ላይ እንዴት ማድረግ እንዳለባት መክራታለች። አስተዳደጓን በከፍተኛ የቤተሰብ ቁጥጥር ውስጥ ነበረ። ታዲያ አፍላ እድሜ ላይ ስትደርስ ግን በውጭ ሀገር ዝነኛ ሴቶች ወጥ ያለ አኗኗር ትሳብ ጀመረ። ከምታደንቃቸው ዝነኞች መሃልም አንዷ የፖፕ ንግስቷ ማዶና ነች። ማዶናም እርቃኗን የሚያሳዩ ልብሶችን ለብሳ በአደባባይ ስትወጣ ዘሪቱም እንደሷ መሆን ፈለገች። ያኔዋ ዘሪቱ እንደዛ ማድረጓ ወንዶችን ያልሆነ ስሜት ውስጥ ሊከት እንደሚችልና የወንዶችን ትኩረት ለመሳብ እንደሆነ ሳትረዳ ነገር ግን ያንን የማድረግ ድፍረቷን በራስ መተማመኗን ታደንቅ ነበር። ከማድነቅም አልፎ እንደዛ ለመልበስ በቤተሰቦቿ ቁጥጥር ስር ስለነበረች እንደሷ መልበስ ባትችልም በአስተሳሰቧ በባህሪዋ እየመሰለቻት መምጣት ጀምራለች። ሌላ ተጽዕኖ ካሳደሩባት የውጭ ዝነኞች ስፓይስ ገርልስ የተባሉ እንግሊዛውያን ሴት ድምጻውያን ከሙዚቃው ጋር አብረው ይሸጡት የነበረ ምስል ወይም ብራንድ የተደረገበት መንገድ ገርልስ ፓወር በሚል መፈክር የታጀበ ነበር። ያም ማለት ሴቶች በተሰጣቸው የተፈጥሮ ጸጋ ወንዶችን መግዛት ይችላሉ ማለት ነው። በሌላ አገላለጽ በሰውነታቸው ወንዶችን በማማለል በቃላቶቻቸው ተለሳልሰው በመደለል የሚፈልጉትን ነገር ከወንድ ማግኘት ማለት ነው። ዘሪቱና ጓደኞቿም ገርልስ ፓወር የሚለውን ይዘው ድፍረታቸው በፈቀደላቸው መጠን በትምህርት ቤታቸው አብረዋቸው የሚማሩትን ወንዶች ለማሽኮርመም ይሞክሩ ነበር። Tell me what you want, what really you want እያለን እኩያ የወንድ ጓደኞቻችንን በማሳፈር እንስቅ ነበር ትላለች ዘሪቱ የኮረዳነት ዘመኗን ስታስታውስ። ልጆች በሶሻል ሚዲያ የሚያዩትን ነገር ወላጆች መቆጣጠር መቻል አለባቸው የሚለው እውነት እንደሆነና ጉዳቱ የከፋ ነው የሚባለውም ለምን እንደሆነ ዘሪቱ በመጽሐፏ ጠቅሳለች። ታዲያ ያ የሳትነት የወጣትነት ህይወቷ ላይ የተፈጠረው ተጽዕኖ ወደ መንፈሳዊ ህይወቷ ስትገባ ጸጸት፣ ድብርትና ሐዘን ውስጥ የከተታት አንዱ ጉዳይ እንደነበርም ገልጻለች። ዘሪቱ በወጣትነት ዘመኗ ቀበጥ መዝናናት የምትወድ ነበረች። በፍቅር ህይወቷም ጥቂት ከማይባሉ ወንዶች ጋር የፍቅር ጊዜ ያሳለፈች ሲሆን የፍቅር ግንኙነቶቿም አጫጭር ነበሩ። ብዙ ጊዜ ወንዶች የሚፈልጉትን ነገር ካገኙ በኋላ አይቆዩም ይባላል። በዘሪቱ የፍቅር ህይወት ግን ነገሩ ሌላ ነው። ከአንድ ወንድ ጋር የምታሳልፈው የፍቅር ጊዜ ደስ የሚላት አዲስ የተዋወቀችው ሰው አለያም ወንድ በመጀመሪያ የፍቅር ጊዜያት የሚሰጣት እንክብካቤ በሚፈጥርባት የፍቅር ግንኙነት የመፈጸም ፍላጎት አብሯት ከሆነው ሰው ጋር እንድትቆይ ያደርጋትና ስሜቷን ብቻ እንድታዳምጥ እንጂ የፍቅረኛዋን መልኩን ባህሪውን ሁሉ እንድታይ አያደርጋትም ነበር። ታዲያ አብሯት ካለው ጊዜያዊ ብላ ከምትይዘው ፍቅረኛዋ ጋር አብሬው ከተኛው በኋላ ነው ትክክለኛ ማንነቱ ግልጽ ብሎ የሚታየኝ ትላለች ዘሪቱ። ታዲያ ይህ ባህሪ በወንዶች እንጂ በሴቶች አልተለመደም። ምናልባት በልጅነቷ እየተከታተለቻቸው ካደገቻቸው የውጭ ዝነኞች ተጽዕኖም ይሆናል። ወይም ደግሞ በወንድና በሴት መሃል ስለሚፈጠር ግንኙነት ስለ ስጋዊ ፍላጎትና የፍትወት ስሜት ላይ ትኩረቷን በማድረግ አካላዊ ግንኙነት ላይ ያላት ፍላጎት ከመጠን ያለፈ በመሆኑም ይሆናል። ታዲያ ይህ በመሆኑ በዝሙት ፍቅር ተነድፋ በሴሰኝነት ህይወቷ ወደ አልሆነ አቅጣጫ እንድታመራ ሊያደርጋት ይችል ነበር። ነገር ግን እጣፋንታዋ ያልነበረምና በህይወቷ ውስጥ የቀድሞ ባለቤቷ አቶ ላቃቸው መንግስቱ በመምጣቱ በወጣትነት ጊዜዋ ሳያልፍባት ማግባት በምትመኝበት እድሜ ላይ ከላቃቸው መንግስቱ ጋር ልትጣመር ችላለች። ለዘሪቱ አንድ ሐሳብ አለኝ። ንስሐ በአደባባይ አይገባም። ነገር ግን ብዙዎቻችን ወደ ንስሐ እንድንገባ ራሳችንን እንድናከብር የሚያደርግ ትምህርት ያለው ነገር ስለሆነ የበፊቷን ታሪክ አንስታ እኛም እንግዲህ የወደፊት ታሪካችንን ያላግባብ እየመነዘርን ከምንጠቀመው ለወደፊቱ
ብቁ አድርጎ እንዲሰራን የሚጠቅመንን ንስሐ እንድንገባ በማድረጓ ልናከብራት ይገባል። እኔም በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። እንደወደዳችኋቸው ወይም ደግሞ ካልወደዳችኋቸው ሐሳባችሁን ኮሜንት ላይ እየጻፋችሁልኝ በቀጣይ ቪዲዮ እስከማገኛችሁ ድረስ ሰብስክራይብ ያደረጋችሁ እንደዚሁ ይህንን ቪዲዮ ደጋግማችሁ እያያችሁ የዝናናችሁ እየተማራችሁበት ታሳልፋላችሁ እያስባለሁ። ላይኩንም እንዳትረሱት፣ ሰብስክራይብ ማድረጋችሁንም እንዳትረሱት። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።